ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን ነው። የጀነራሎቹ ዘመቻ ድባቅ ተመታ። አዲስ አበባ የኦሮሞ ናት አንሰጥም ተባለ። ታሪካዊ ሆቴልም ሊፈርስ መሆኑ ድንጋጤም ፈጥሯል። የቦርዱ አባላትም ሙሉ በሙሉ ተባረሩ። ድሮኑም ተከሰከሰ። የመጀመሪያው ምስልም ይፋ ሆነ። በራያ አላማጣ የድሮን ጥቃት ተፈጸመ። የጥምረቱ የጥፋት ቀመር ነውም ተባለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በጊዳ አያና ወረዳ የንጹሐን መንደሮችን ሲያቃጥል የነበረው የክልሉ ጥምር ጦር ድባቅ ተመታ። በምስራቅ ወለጋ ዞን ነው ጊዳ አያና ወረዳ አንዶዴ ቀበሌ ልዩ ቦታው ተክለ ሃይማኖት ሰፈር ላይ በመግባት ቤተክርስቲያን ምሽግ በማድረግ በዙሪያው ያሉትን የማህበረሰቡ መኖሪያ ቤቶች ሲያቃጥል የነበረውና የከረመው ጥምር ጦሩ ነው ድባቅ መመታቱ የተገለጸው። የአንሻ ሰይድ አርበኞች ከጠዋቱ 2 ሰዓት በርካታ ክፍለ ጦሮች በየቦታው እንቅስቃሴያቸውን በማድረግ ነው ጭካኔ የተሞላበትን የክልሉን ጥምር ጦር ኃይል ሚኒሻ፣ ፖሊስና ገዳ ኮማንዶ ላይ ነው የአንገር ጉቲ ክፍለ ጦር አንጸባራቂ ድል መቀዳጀቱን የገለጸው። ነሐሴ 3 ቀን 2018 ዓ.ም አመሻሹን 10 ሰዓት ላይ መነሻውን ከአንገር ጉቲን ከተማ በማድረግ ተከቦ የዋለውን ጥምር ጦር ለመውጣት ወደ አንዶዴ ቀበሌ ልዩ ቦታውን ወደ ተክለ ሃይማኖት እንቅስቃሴ እያደረገ ሳለ ነው አንገር ጉቲን ክፍለ ጦር አካል የሆኑት 2 ሻለቃዎች ደፈጣ በመያዝ ወርኬ ማርያም ላይ ካሰበበት ሳይደር በርካታ ሲደመሰስ ቀሪው እግሬ አውጭኝ ያለ ሲሆን በርካቶች መማረካቸውንም ነው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞን አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው ሚዲያ መረጃውን የላከው። የጀነራሎቹ ዘመቻ ድባቅ ተመቷል። ጅብራው ብርሃኑ ጥላሁን የ6ኛ እዝ አዛዥ፣ ጀነራል ሶፊያ በክሪ የ602ኛው ኮር አዛዥ፣ ኮሎኔል አለምሰገድ ተስፋዬ የ32ኛው ክፍለ ጦር አዛዥ ባለፉት ቀናት የጎጃምን ታጋይ ወደ ተራ ሽፍትነት ቀይረነዋል የሚል ትልቅ ዘመቻ በጮቄ ተራራ አድርገናል ቢሉም 34ኛው ክፍለ ጦር ሉማሜ ከተማን በመቆጣጠር ጀብድ መስራቱ ነው የተገለጸው። ሉማሜ ከተማ ላይ የተጠና እቅድ በማቀድ የተጀመረው ልዩ ኦፕሬሽን የጦር አመራሩ ሰራዊቱን የግዳጅ አፈጻጸም በሚገባ እንዲረዳ ካደረገው በኋላ ነው ከሌሊቱ 11 ሰዓት ጀምሮ በጀግናው የተመራው 34ኛው ክፍለ ጦር ሉማሜን በመቆጣጠር የጠላትን ኃይል ድባቅ መምታት የጀመረው ሲሉ ገልጸዋል። የጠላት የሰራዊት አቀማመጥ ቤተክርስቲያንን ከለላ ያደረገ ቢሆንም የወገንን ኃይል በተጠና መልኩ ሰራዊቱን በመነጠል ደምስሰነዋል ሲሉ ነው የገለጹት። የሉማሜ ከተማም ሰላምና ደህንነት ኃላፊ ተመስገን ምስክር በብልጽግና ቢሮ በር ላይ በ34ኛው ክፍለ ጦር እርምጃ ተወስዶበታል። አቶ ናቃቸው ጫኔ በሉማሜ ከተማ የገቢዎች ጽሕፈት ቤት ግብር ሰብሳቢ ቡድን መሪ የነበረው ህዝብን በከፍተኛ ግብር በማሰቃየት እንዲሰደዱ ያደረገና ህብረተሰቡ ላይ ከፍተኛ እርምጃ ሲወስድ የነበረ ግለሰብ መማረኩም ታውቋል። በሉማሜ ከተማ የመሸገው የጠላት ኃይል በመደምሰስ የጀነራሎቹን ጩኸት ባዶ ያስቀረው 34ኛው ክፍለ ጦር ከፍተኛ ወታደራዊ ድል ማስመዝገቡ የተገለጸ ሲሆን በነበረው ውጊያ 4 ፓትሮል፣ 3 አምቡላንስ የጠላት ኃይል ቁስለኛ መሆኑንና በርካቶችም መደምሰሳቸውና ከፍተኛ ቁጥር ያለው መሳሪያ መማረኩን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ገልጦልናል። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጥረነዋል ያሉት ጥምረት የጥፋት ቀመር ነው አለ ጌታቸው ረዳ። የህወሓት አመራሮች ከኤርትራ የኢሳያስ አፈወርቂ ስርዓት እና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲልም ኮንነዋል። አቶ ጌታቸው በማህበራዊ ትስስር ገጹ እንደገለጸው ከሆነ የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር በሚደረገው እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱን እና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀም ይገኛል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማ የምዕራብ ትግራይ ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብሏልም። በመኪና አደጋ የሰዎች ህይወት አለፈ። በኮምቦልቻ ከተማ ነው ቢራሮ ክፍለ ከተማ ራስ ገዝ ቀበሌ ጸደይ ባንክ ፊት ለፊት ነሐሴ 2 ቀን ከምሽቱ 2 ሰዓት ከ30 በደረሰ የትራፊክ አደጋ የ3 ሰዎች ህይወት ሲያልፍ 5 ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱ ታውቋል። አደጋው የደረሰው የሰሌዳ ቁጥሩ ኮድ 3 ኢቲ 65277 የሆነ ታታ የህዝብ ማመላለሻ ባስ በእግረኞችና በባጃጅ ላይ በደረሰው ግጭት ሲሆን ህይወታቸውን ካጡት መካከልም የ3 ዓመት ህፃን ይገኝበታል ተብሏል። አደጋውን ያደረሰው አሽከርካሪም ከአካባቢው የተሰወረ ሲሆን ፖሊስ ግለሰቡን በቁጥጥር ስር ለማዋልና የአደጋውን መንስኤ ለማጣራት ክትትል እያደረገ እንደሚገኝም ታውቋል። የአንበሳ ባንክ የቦርድ አባላቶች ሙሉ በሙሉ ተሻሩ። የብሔራዊ ባንክ አዲስ ምርጫም
አስፈጸመ። የኢትዮጵያ ብሔራዊ ባንክ በአንበሳ ባንክ ዳይሬክተሮች ቦርድ ውስጥ በተፈጠረ ከፍተኛ ውስጥ ውዝግብ ምክንያት ከ8 ወራት በፊት ተካሂደው የነበረውን የምርጫ ውጤት ውድቅ በማድረግ ሙሉ በሙሉ አዲስ የቦርድ ምርጫ አስፈጽመዋል። 11 አባላት ያሉት አዲስ የዳይሬክተሮች ቦርድ ተመርጧል ነው ያለው። የማዕከላዊ ባንክ ጥብቅ ቁጥጥር በተካሄደው በዚህ ዳግም ምርጫ ሂደት 8 የባለአክሲዮኖች ተወካዮችና 3 ነፃ ወይም ገለልተኛ ዳይሬክተሮች የተመረጡ ሲሆን ከነዚህም መካከል 3ቱ ሴቶች መሆናቸውም ታውቋል። አዲሱ ቦርድ አቶ መኮንን ገብረ ዋህድ እና አቶ ጸበለ ሀዱሽ በከፍተኛ ድምፅ መርጧቸዋል። የብሔራዊ ባንክ ልዩ ምርመራ እንደጠቆመው በነባሮቹ የቦርድ አባላት መካከል የነበረው የእርስ በርስ መፋጠጥ የባንኩን የደህንነትና ዘላቂ እቅድ አደጋ ጥሎት ነበረም ብለዋል። ምንም እንኳን አንዳንድ ባለአክሲዮኖች የማዕከላዊ ባንኩን ጣልቃ ገብነት ቢቃወሙም የባንኩ ማኔጅመንት ግን እርምጃውን ባንኩን ከውድቀት የታደገ ውሳኔ ሲልም አሞግሶታል። ኢትዮጵያ ድል ቀናት። ኢትዮጵያ በዓለም 5ኛ በአፍሪካ 2ኛ ደረጃ መያዟ ታወቀ። በኦሪጋን አሜሪካ የተካሄደውን የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና መጠናቀቁን ተከትሎ የኢትዮጵያ ብሔራዊ ቡድን አመርቂ ውጤት አስመዝግቦ ተመልሷል። የነገዎቹ የአትሌቲክስ ኮከቦች የተሳተፉበት በዚህ ውድድር ኢትዮጵያ 2 የወርቅ 3 የብርና 1 የነሐስ ሜዳሊያዎችን በመሰብሰብ አጠቃላይ 6 ሜዳሊያዎችን በክብር ሰብስባለች። ከ100 በላይ ሀገራት በተሳተፉበት በዚህ ሻምፒዮን የዓለም 5ኛ ደረጃን በመያዝ አጠናቃለች ነው የተባለው። ውድድሩን በስተመጨረሻ በ10 የወርቅ ሜዳሊያ በሰንጠረዥ አናት ያስጨረሰችው አስተናጋጁ አሜሪካ ስትሆን ኬንያ በ4 የወርቅ ሜዳሊያዎች 2ኛ ደረጃ መያዟም ታውቋል። ጠቅላይ ሚኒስትሩ ጥምረቱን ተቸ። ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ያለው ጠቅላይ ሚኒስትሩ እኛ ከስር የለቀቅናቸው ወደ 10 ቡድኖች የተገለበጡ አሉ ብሏል። ጠቅላይ ሚኒስትር በኦሮሚያ አማራና ትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ነው የገለጸው። ታጣቂዎቹ ኤርትራንና ሱዳንን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉትን እንቅስቃሴ ህዝቡ በጥንቃቄ ሊረዳው እንደሚገባ በማስገንዘብ ቀደም ሲል ሀገሪቱን በብቸኝነት ይመራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ ለሀገሪቱ ግጭት መንስኤ ነው ብሏል። የሶስቱ ሸኔዎችን የትብብር ዓላማም አይሳካም ያለው ጠቅላይ ሚኒስትሩ እንደተለመደው ድሉ የኛ ነው፣ ምክንያቱም ጥያቄያችን ትክክል ነውና ብለዋል። የኢትዮጵያ ህዝብ ከዳር እስከ ዳር የፖለቲካ ስልጣን በሰላማዊ መንገድ በምርጫ በህዝብ ተሳትፎ እንጂ በኃይል መያዝ እንደማይቻል ነው የተናገረው። ሸኔ በአማራ ክልልና ትግራይ ክልል ካሉ ሸኔዎች ጋር ትብብር እየፈጠረ ነው ያለው ጠቅላይ ሚኒስትሩ ወደ ዲሞክራሲ በሚደረግ የፖለቲካ ሽግግር ተፈጥሮ በኃይል ሲተዳደር የነበረው የፖለቲካ ዲሞክራሲያዊ ለማድረግ በሂደት ሁሉም ተመጣጣኝ ኃይል አለኝ ብሎ ስለሚያምንና በኃይል ፍላጎቱን ለማሳካት በኃይል ስልጣን ለመያዝ በኃይል የፈለገውን ለማድረግ እንደማይችል በማመን ትንሽ መተሻሸጥ እንዲሁም መረባበሽ በኢትዮጵያም ሆነ በዓለም ታሪክ የሚታወቅ ነው ያለው ጠቅላይ ሚኒስትሩ በቅርቡ በተካሄደው ምርጫ 54 ሚሊዮን ህዝብ በሰላማዊ መንገድ ወጥቶ መሳተፉ በአፍሪካ ውስጥ የታየ ትልቅ ድምፅ ነው። ይህም የኢትዮጵያ ዲሞክራሲያዊ ግንባታ ሂደት ውስጥ ትልቅ እምርታ አስገኝቷልም ብለዋል። ጠቅላይ ሚኒስትሩ ከጋዜጠኛ ጋር ባደረጋቸው ንግግሮች ይህንን ቢልም ይሁን እንጂ ህዝቡ ዛሬም ለመከራና ለስቃይ የዳረገን የብልጽግና መንግስት ጠቅላይ ሚኒስትሩ የሚመራው ቡድን ነው በማለት ጠቅላይ ሚኒስትሩ በተለያየ ጊዜ የማይያዝ የማይዳሰስና የማይጨበት መረጃዎችን በተለያዩ መገናኛ አውታሮች ለመግለጽ ቢሞክርም እኛ ግን በፍጹም ያላየነውን ነገር ልናምን አንችልምና ይህ የጥምረቱ አብሮ የመሆን ምናልባትም ለኢትዮጵያ ቀጣይ መልካም ተስፋ ሊያመጣ ስለሚችል አሁንም ከጎኑ ልንቆም ይገባል ሲሉ አንዳንድ ፖለቲከኞችም ይህንን የጠቅላይ ሚኒስትሩን ቃለ ምልልስ አጣጥለውታል። ሽመልስ አብዲሳ አዲስ አበባን ለማንም አንሰጥም አሉ። የአዲስ አበባ ጉዳይም በሌሎች አጀንዳዎች ላይ የሚያካሄደው ምክክር ጥላ አጥልቶበታልም ተባለ። በምክክር አዳራሽ ከሚደረገው የምክክር ሂደት ውጭ ትይዩ የሆኑ ድርድሮች እየተካሄዱ መሆናቸውንም መረጃዎች እየወጡ ይገኛሉ። በተለይም በኦሮሚያ በኩል የሚገኙት ሽመልስ አብዲሳን፣ አዳነች አቤቤና ሌሎችንም ጨምሮ አዲስ አበባን ለኦሮሞ ሊሰጥ እንደሚገባ ጫና እየፈጠሩ እንዳለ በምክክር ኮሚሽኑ ላይ ተሰብሳቢዎቹን በማስፈራራት ላይ አተኩረው እየሰሩ መሆኑ ታውቋል። በምክክር ኮሚሽኑ የተገኙት ተመካካሪዎችም ጫና እየተፈጠረብን ነው በማለት መረጃዎችን እያወጡ ይገኛሉ። በተለይም የሽመልስ አብዲሳ ትይዩ በሆኑ ሌሎች ክልሎችንም ባለስልጣናቶችን የክልሉ መንግስት ርዕሰ መስተዳደራትን ጨምሮ አዲስ አበባ በኦሮሚያ ክልል እንድትጠቃለል ጫና እየፈጠሩባቸው መሆኑም ተገልጿል።
ታሪካዊው የኢትዮጵያ ሆቴል ሊፈርስ መሆኑ ተነገረ። በአዲስ አበባ ብሔራዊ አካባቢ የሚገኘውና የሀገሪቱ አንጋፋ ተቋም የሆነው ታሪካዊ የኢትዮጵያ ሆቴል የማፍረስ ሂደት ተጀምሯል ነው የተባለው። ባለ 5 ፎቅ ህንፃውን በ2002 ዓ.ም በ94 ሚሊዮን ብር የገዛው የባለ ሀብቱ አቶ በላይነህ ክንዴ የሚመራው ቢኬ ግሩፕ በሆቴሉ ምትክ ዘመናዊ ህንፃ ለመገንባት ማቀዱን ነው የተገለጸው። ከሆቴሉ ጀርባ የሚገኙ አዳራሾች፣ ሱቆችን ማፍረስ የጀመሩ ሲሆን ዋናውን ህንፃ የማፍረስ ስራ በቅርቡ ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ድርጅቱ በሆቴሉ ሲሰሩ የነበሩ 140 ሰራተኞችን ሳይቀንስ በስሩ ባሉ 22 ኩባንያዎች እንደሚያዛውራቸውም ቃል መግባቱ ነው የተገለጸው። ይሁን እንጂ የብልጽግናው መንግስት ኢትዮጵያ የሚሉ ስያሜዎችን ከሀገሪቱ ለማጥፋትና ታሪክንም ለማውዳም ሆን ብሎ እየሰራ የሚገኝ መሆኑ ታወቀ ሲሆን ይህንን በተመለከተም በህዝቡ ዘንድ እዚህ ቀደም ከሚሰሩት የበለጠ ከፍተኛ ድንጋጤ ውስጥ መግባታቸውም የአዲስ አበባ ነዋሪዎች ገልጠዋል። ዶክተር ቴዎድሮስ አዳኖም በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ያላቸውን ስጋት ገለጡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በይፋ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ነው በኢትዮጵያ የተለያዩ አካባቢዎች እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጣ ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩት ጽሑፍ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት አገሪቱ ያለችበትን አስከፊ የጸጥታ ሁኔታም አመልክተዋል። ዶክተር ቴዎድሮስ በዝርዝር በገለጹት ነጥብ ላይ በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት በርካታ ዜጎች ህይወት መቅጠፉንና በተጨማሪ በኦሮሚያ ክልል ያለው ደም መፋሰስ መቀጠሉ፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩ እንዲሁም የአፋርና የቤኒሻንጉል ጉሙዝ ክልሎችን በግጭት አመፅ ውስጥ መቆየታቸውን በአጽንኦት ጠቁመዋል። የአሜሪካን ድሮን በጅቡቲ ተከሰከሰ። የሁቲዎች እጅ እንዳለበት ይጠረጠራልም ተብሏል። የአሜሪካ ጦር ኃይል አባል የሆነው MQ-9 ሪፔር አይነት የድሮን በጅቡቲ የሚገኘው የሸበሌ አየር ኃይል ጣቢያ አቅራቢያ ነው መከስከሱ የታወቀው። ክስተቱን ተከትሎ በጅቡቲ የሚገኘው የአሜሪካን ኤምባሲ የደህንነት ማስጠንቀቂያ ያወጣ ሲሆን በጅቡቲ የአየር ኃይል ውስጥ ችግር ያጋጠመውን አውሮፕላን እየተከሰከሰ እንደነበረም ገልጿል። አደጋው ከተከሰተ በኋላ አደጋው ከሁቲዎች ጥቃት ጋር ተያያዥ ሊሆን እንደሚችል ስጋትና ጥርጣሬ እንዳለው ማሳውቋል። የጅቡቲ የሽበሌ አየር ሰፈር አሜሪካን በአፍሪካ ቀንድ ለምታካሄደው ሰላም ወታደራዊ እንቅስቃሴ ቁልፍ ማዕከል እንደሆነችም ይታወቃል። ሴኔጋል ከወራት በፊት በግብረ ሰዶማውያን ላይ ያወጣውን ጥብቅ ሕግ በማስፈጸም 71 ወንዶችን ከተፈጥሮ ውጭ የሆነ ድርጊት በሚል እንዲታሰሩ አድርጋ ወደ ፍርድ ቤት አቀረበች። በቅርብ ወራት ብቻ ከ100 በላይ ሰዎችን በተመሳሳይ ግብረ ሰዶማዊነት ጉዳይ ተጠርጥረው መያዛቸው ተገልጾ ከነዚህም ውስጥ የሀገሪቱ ታዋቂ ሰዎች አሉበትም ነው የተባለው። በሴኔጋል ባለፈው መጋቢት ወር የተሻሻለው ጥብቅ ሕግ ግብረ ሰዶማዊ ግንኙነትን እስከ 10 ዓመት ዘብጥያ ያስወረውራል የተባለ ሲሆን ከስር በተጨማሪም ከፍተኛ የገንዘብ ቅጣት እንዳለውም ተገልጿል። ግብረ ሰዶማዊነት የሚያስተዋውቁ ወይም የገንዘብ ድጋፍ የሚያደርጉ ግለሰቦች ከ3 እስከ 7 ዓመት የሚደርስ እስራት እንዲቀጡ ሕጉም ይፈቅዳል። የሁቲዎች የተቀናጀ ሚሳኤል ድሮን ጥቃት የሳውዲ ጦርና የመሳሪያ ዲፖችን መምታቱ ተነገረ። የየመን ሁቲ አማጽያን በሞካ አካባቢ በሚገኙ የሳውዲ አረቢያ የጦር ሰፈሮች ላይ ነው የሰው ኃይል ስብስብና የመሳሪያ ዲፖች ላይ ባሊስቲክ ሚሳይሎችና የሰው አልባ አውሮፕላኖች ወይም ድሮኖችን በመጠቀም ከፍተኛ ጥቃት መፈጸማቸውን ይፋ አድርገዋል። ቡድኑ ይፋ ባደረገው ተንቀሳቃሽ ምስል መግለጫ ጥቃቱ የታለመባቸውን ቦታዎች በትክክል መምታቱን በሳውዲ መኮንኖች እንዲሁም በጦር መሳሪያ ግምጃ ቤት ላይ ከፍተኛ ጉዳት ማድረሱንም ገልጧል። ይሁን እንጂ በየመን የመንግስት ኃይሎች በኩል የተሰጠ መግለጫ በጥቃቱ የነዋሪዎች መኖሪያ የወደብ አካባቢዎች መመታታቸውንና የወታደሮችና የሲቪል ሕይወት ማለፉንና በርካታ መቁሰላቸውንም አስታውቀዋል። ይህ ቀጠናው እንደገና ወደ ከፋ ግጭት ያመራል የሚል ስጋት የፈጠረ ድርጊት ሲሆን ስትራቴጂካዊ በሆኑና ለዓለም አቀፍ ባህር ትራንስፖርት ወሳኝ በሆነ የባብ አል መንደርም አቅራቢያ የሚገኘው በመሆኑ የቀጠናውን ውጥረትም አባብሶታል። በመጨረሻም የመጀመሪያው ተንቀሳቃሽ ምስል ይፋ ተደረገ። የኢራን መንፈሳዊ መሪ አያቶላ ኻሜኒ ከተሰወሩ ከወራት በኋላ ነው ለመጀመሪያ ጊዜ የሚያሳያቸው ምስል ወይም ቪዲዮ በኢራን መር ዜና ወኪል ይፋ የተደረገው። ይህ በቴሌግራም የተሰራጨው አጭር ቪዲዮ ኻሜኒ ከአስከባሪዎቻቸውና ከሌሎች ሰዎች ጋር ተቀምጠው ውይይት ሲያደርጉ ነው የሚስተዋለው። ሆኖም ምስሉ መቼና የት እንደተቀረጸ የተገለጸ ነገር የለም። በየካቲት ወር በደረሰው ጥቃት አባታቸው አያቶላ ኻሜኒ የተኩት መጂትባ በወቅቱ ቆስለው እንደነበርና ከዛ ወዲህ በህዝብ ፊት እንዳልታዩ ይታወቃል። በቅርቡ ደግሞ የጤና ሁኔታቸው አሳሳቢ ደረጃ መድረሱ የሚገልጹ ዘገባዎች ወጥተው እንደነበረም አይዘነጋም።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።